ልጆችሽም ሌላ ቤት ስለሌላቸው ነው እንጂ በጣም ሰልችተውሻል። በነገራችን ይሁን ልክ 17 ዓመት ምናምን ሲደርሱ ታያቸዋለሽ። ባፋን ኩሎ ናይ ልኾስኮስ ሙሽሙሽ ብለውሽ ነው ትተውሽ የሚሄዱት። አውሪበት አታውሪ ተብዬ የምታዘዝ ሰው አለው። በተለይ እኔና አሜሪካ ስለዚች ምድር ያገባናል በግድ። በተለይ ለሚዲያ እኔ ያገባኛል። አሜሪካ ለዓለም ያገባታል። ሳያገባት ነው ከሄዳ ሚሳኤል ተኩሳ የምትመጣው። ምን አባቷ አገባት ትላለህ አይደል? አሜሪካና እኔ የማያገባን የማይመለከተን ጉዳይ የለም። እኔ በሚዲያ አሜሪካ በዓለም የእውነት ሄሉ ማንሽ ይዋት ሄሉ ትለኛለች ጂጂ። በእውነት ሄሉ ጂጂ ሳምሪ ራሱ ከሄሉ ብለሽ ነው የምትጠሪያት። እንዳትጠሪኝ ብላ ትጮብሻለች። ባክሽ እቺ ልጅ አሁን እየሰማት ነበር ነው ጂጂ። በእውነት ሄሉ እንዳታሞግሽኝ ደግሞ በዚህ ጥርስ በሞላው አፍሽ ልቃም ለዘንባ አርቲፊሻል ጥርስ የወላልቆ ብርጭቆስ በሚገባ በፍንጭትሽ ሽብቲ እንኳን ቢያንስ ንፋስ ይገባል፣ አፍሽም ይናፈሳል። በነጋ በነጠባ ሄለን ምን አለች? ሄለን መስገባች ወጣች ነው። ምን ያህል በህይወቴ ውስጥ እንደተቆጣጠርኩሽ የምታውቂው ቢያንስ ማታ ማታ ዩቲዩብም ሆነ ሚዲያ መግባት ልምድ የሌለሽን የኔን ሰዓት አክባሪ ያደረኩሽ። እኔ ሲመቼ ነው ሚዲያ የምገባው፣ አንቺ ግን እኔን ተከትለሽ እንድትገቢን ያደረኩሽ። ዛት ማች በህይወትሽ እንደዚህ የሚጫወት ሰው ብኖር ሚዲያ ላይ እኔ ብቻ ነኝ። ይሄንን አንቺም ታውቂያለሽ፣ ያቺ ድዳም ልጅሽም ታውቃለች። ስለ ራሳችሁ ኬዝ እኮ ፋኒ ስለማያወራ እኔ ጋር ነው መታችሁ የምትሰሙት። ምን አለ እስቲ ምን ነገራት አይደል? ሴት እንኳን ስለ ፋኒ ያለም ስለ ሆዴ እኔ ጋር ነው ማጣራት የምትፈልግ። እቦልክሽና እኔን ለማየት ስትይ ሌላ ኒክ እንድታወጪ ነው ማረግሽ። ሌላ ፎሎ አገኘው ማለት አይደለም፣ ሌላ ተከታይ አመጣው ማለት አይደለም። ሴት ተከታይ አድርጌ ነው ማስቀርሽ። የኔ ዱካ ተከታይ አድርጌ ነው ማስቀርሽ። ኦሬዲ ዩ አር። ይሄን ልብሽ ያውቀዋል። እንደማርሽ ይቀራል። ገብቶሻል? ልቃ አሁንማ ለነገሩ እስር ቤት ልትገቢ ነው። ጀግና ስለሆነች ነው። ጀግና ስለሆነች ነው 16 ሰዓት ሰርታ በቀረው ሰዓቷ እና ስለሆነች ነው እንጂ ምን አባ ነው 16 ሰዓት አሜሪካን ሀገር ሆስፒታል ነው የምትለው ቴራፒ የምትለው ጋይስ። ሁሉ ቀን ሆስፒታል የሚሄዱት ሌላ ስራ የላቸውም። እኔም ብቻ ነው ሲያክሙ የሚውሉት ጋይስ። የዚህ ሀገር ዶክተር ግን ፈረደበት ጋይስ። የእውነት ስራ የለኝም ጂጂ፣ ስራ የለኝም። የገንፎ እህል የት ነው ርካሽ ብዬ ሳሳድድ ነው ሙሉ። ሆስፒታል ብቻ አይደለም የት ነው ዳቦ ርካሽ፣ የት ነው ዱቄት ርካሽ፣ ሱቆችን ሳስስልሽ ነው ሙሉ። ምክንያቱም ስራ ከሌለ ዱቄት እያመሽ ምናምን የምትጠቀሚው ራይት። ለዛ በሲስተም መኖር ገና እዚህ ሀገር እንደመጣ ነው 16 ፍሬሽ ስትሆን የምትሰራው። ባለችበት ሀገር 16 ሰዓቷን ትጠገረራታለች። ማሚ መድኃኒዓለም አትሰራም። እግዚአብሔር ጂጂ መድኃኒዓለም ትላለች። ጂጂ በረባ ባረባው እየማልሽ ነው እንደዚህ ተጣመሽ የቀረሽው፣ እንደዚህ ሆነሽ የቀረሽው የእውነት እና እንደዚህ ያለ ሆነሽ የቀረሽው የእውነት። አሁን እንዲህ ብለሽ ትቀሪያለሽ ወይ? እያየ ነው ይሄ ያስተከልሽው ይሄ የምትሰኪው ፕላስቲክ ጥርስ የለም ከጥርስሽ ራሱ ሰፍቶት ውድቅ እንዳይል ቁጭ እንዳይል ውድቅ እንዳይል። ለምን ከድድሽ ይሰፋውና ድድሽ ራሱ እየከሳ መጥቶ እንዳይወድቅ ፍሪ። አንዳንድ ቀን ዝም ብለሽ እንደዚህ ይዘሽ አውሪ። ስታወሪ ዩ ዶንት ኖ ዋት ሃፕን ዩ ኖ ምን እንደሚፈጠር ምን አባሽ ታውቂያለሽ? ቁጭ ብሎ እንትና ስራ የላትም ቤታ ባሏ ታየ ለማለት ሌሊት ተገናኙ ጋይስ። እና እንደዚህ ሲያወሩ ብር ሰሩ ብትሉ ምንም እኮ የሰሩት ነገር እኮ የለም። ጌም የተጋጠሙ እዚህ ላይ ያለ
30 15 ነው እንትናቸው ሌቭላቸው 15 ምናምን እንደዚህ ዝም ብሎ በተብተብ 5 ሰው ተብተብ ካረገ እንኳ 30 ትገባለህ። ፎርዚስ ድዳሞች ማትሰራው ዲጂ አይተሻል። እኔ አሁን እያወራው ስንት ነገር ነው ያገኘሁት። አይሽ እኔ ባወራም ምን ብልም ያምርብኛል። ዘሴት ቢያንስ 2 ሰው በስነ ስርዓት ይወደኛል። ይሁን 2 ሰው በስነ ስርዓት ቢያንስ ዝም ብለው ጥሎበት ከጎኔ ያለ ቃል ኪዳን ያሳዩልኝ እነዚህ እድፋሞች። እኔ ከመረጃ የክስ ወረቀቷ እኮ አለ። ምን ሆነሻል? ስራ ሉስ እኮ ነው የሚለው። ጆብ ሉስ ናት እኮ ነው የሚለው። ጂጂ አንድ ጥያቄ ልጠይቅሽ። የከሰሳችሁኝ እኔ ነው አይደል? ሮብዬ ቴንኪው። የከሰሳችሁኝ እኔ ነው አይደል? ያ አሳያችሁ። እንደዚህ ቁጭ ብለው ሌሊት ተነስተው እንትና እንደዚህ ወደዚህ የሚሉት ማንም ሰው ለብር ወይ ለምን ነው የሆነ ነገር እኮ ሜክ ማድረግ አለብኝ። ኢፍ ዩ ሉዝ ታይም ራይት። አለመወደድ እኮ በጣም ነው የሚያስጠላው። ግን እንዴ ይሰለቻል ሲበዛ ምንም ሰው በጆሮ ሳያንጠለጠለ ሲቀር ሲበዛ እንዴ ይከብዳል እኮ። እኛ ደንታ የለንም ሰው ሰማን አልሰማን ካልክ እኮ ሰው እንዲሰማ ላይ ደንታ ከሌለ መስታወት ፊት ቆማ አታወራም እንዴ ለብቻ? የእውነት ጆሮ ላይ ቴሌፎኑን ለማውራት ከፈለግ ያው የሁለት ቴሌፎን ይዤ ሄሎ ብዬ ለዚህ ያወራል። በራስ ላይ መቀለድ ጤንነት ነው አባ። ገብቶች? ቆይ ጂጂ አንቺ ከሳችሁኛል አይደል? ወረቀቱ አንቺ ጋር የሚቀመጠው ቀዳሹ ሙቂው ብለውሽ ነው ወይ እንደሆደ ቀዳጁ ጣዩ ብለውሽ ነው? ምንድን ነው? እኔ ጋር እኮ እኔ ያለ ተከሳሽ ለምን እኔ ጋር ይመጣ? ምን ነው አንቺ ጋር ተቀመጠ? ብር መስሎሽ ነው ወይ? ፖስታ መላኪያ አተሽ ነው ወይ? ወይ እኔ ፔይፓል ላክልሽ ወይ ብሩን? ከዛ ምንድን ነው ያለችው? ስራ 40 ማለት ነው። ጆፕለስ ናት አሉሽ እና ጆፕለስን ክስ ከከሳችሁ አንቀበልም ስራ እስከምታገኝ ጠብቂ ነው ያሉሽ። እኛን ከከሰናል ብለናል። ድዳ መጀመሪያ ቦቶክስሽን ሂጂ እናስተካክል። ልቃን ቁሻሻ ለራሷ ፀጉሯን እንኳን የምትለጥፍበት ማስትሽ እያጣች ከምትበላው ሙቅና ገንፎ ላይ የቀውነጠረች ያላጠፈች ምትመጣ የሆነች አህያ ዘንጦ ፊት መልክ ትሰራለች። እከካም ንፍጣ ሌላ እዳ እንዳላስገባችሁ አንቺንም ልጅሽንም ጋይስ ተብተብ አድርጉ። እዚህ ጋር ዝም ብሎ እየተሽከረከረ ነው ራይት። ተብተብ አድርጉ። አይ ቲንክ አክት ብዙ ሰው ምግብ እየሰራ ምናምን ነው መሰለኝ። እንትን ነው እየተሽከረከረ ነው። እኔ ድራግዝ ብሉስ ምናምን ፔስ ምናምን ይላል። እንትን ሞልች አለው ግን ዝም ብሎ ይሽከረከራል ጋይስ። ካወጣኝ አወጣኝ ነው። አያችሁ እዚህ ላይ ልክ ነኝ። ለምን ነው እዚህ አሁን መጣ? እሺ አሁን ለቀቀኝ። ተብተብ ምናምን አድርጉት። እሺ እንቅስቃሴ ሲጠፋ እንደዚህ አይነት ነገሮች ይልክብኛል ማለት አክቲቭ እንደሆን ማለት ነው። ያ የከሰስንበት ወረቀት አለ። ምንድን ነው የምታወሪው? ለኛው ነው የምትነግረኝ? ቆይ ጋይስ እናንተ ስታስቡት ሰው ስትከሱ ክሳችሁ ይጻፋል። ከዛ ያ ክሳችሁ ሰው ባለበት ምናምን ነገር ወረቀት እንዲደርሰው ባለበት ስቴት የዛ ስቴት ፖሊሲ ይላካል። ፖሊሱ ደግሞ ላንተ ይልክላል ራይት እንጂ ስትከስ ፖሊሱ ያ ሰው እንደዚህ ነው፣ ጫማ ስልክ ቁጥሩ እንደዚህ ነው፣ እንትኑ እንደዚህ ነው ብሎ ላንተ ይነግራል። ሄለን ስራ የላት ምናምን ብሎ የከሰሰችው ፖሊስ ነገራት ስለኔ ኢንፎርሜሽን ስጡኝ ብለሽ ነው እንዴ ደወልሽው? ኢንፎርሜሽን አለኝ ብለሽ ነው አንቺ እንደዚህ አይነት ሰው እንደዚህ አድርጎኛል። ከዛ እንደዚህ ተብለሻል ምን ታስቢያለሽ ነው? ኦ እንደዛ ነው የተባልኩት። ኦኬ የታል መረጃው? ይሄው
ይሄንንማ ሚዲያ ላይ ነው ይኸው። ለዚህ ደግሞ ይሄ ቴሌፎን ደንዝዟል። ለ25 ዓመት ዋስትና አለኝ አንቺን ልተፋብሽ። አንቺ ምራቀች አፍሽን ከፍተሽ ብቻ ነው ሚዲያ ላይ መምጣት ያለብሽ ጂጂ። እሺ አፍሽን ከፍተሽ ትመጫለሽ። እኔና እኔን የመሳሰሉ ሰዎች ምራቅ ማጠራቀማችን ነሽ። ዛሴት እያንዳንዱ የምታረጊያቸው ነገር ለኛ ዋስትናችን ነው። ዛሴት ዘና ብዬ ለዛው እናቴትም እየመጣው በየቀኑ ቶፒክ ማረገሽ ንዴታችሁ እንዳይበርድ ስለምፈልግ በንዴት እርር ብላችሁ ብር እንድታወጡ ፈልጋለሁ። እሪ በከንቱ እንድትሆኑ ፈልጋለሁ። አልበላ አልጠጣ ብላችሁ ብር እንድታወጡ ነው ማረጋችሁ። እግዚአብሔር ራስ በቀሰቀስከ እኔ ስራዬ ብዬ ምጄን አላነሳም። እንደዚህ አይነት ቦታ ላይ ምናምን እንደዚህ አደርጋለሁ ምናምን አላረግም። አንተ በቆሰቆስከው ራስ ባነሳው ለእያንዳንዱ ቀልድ መስሎም በሚያልፈው ሁላ እኔ ኤቪደንስ ሰበስባለሁ። አይኖይት በምን አምናለሁ? ከሳሽ ተከሳሽ ምን እንደሚል ቢያውቅ ኖሮ ፍርድ ቤት ባልሄድ ነበር የሚለውን ነገር በጣም ነው የማምንበት። ለዛ ነገም እንዳይመጣ ስለማላውቅ ቴሌፎኔና የኮምፒውተሬ እንደዚሁ የሚለው ይሄ ጌመሮች ብቻ የሚጫወቱበት ኮምፒውተር ነው። ይሄ ረዥም 24 ሰዓት የሚጫወቱበት የጌመሮች ማለት ነው። ጌመሮች በጣም አክቲቭ ስለሆኑበት የጌመር ኮምፒውተር የገዛሁት በጣም ሙቀት እንዲችልልኝ ፈልጌ ረዥም ሰዓት እንዲቀመጥ እና ብዙ ነገር ይሄኑ ላይ ኮሽ የሚለው ስንት የእናንተን ጉድ ይዞ ነው። ለእያንዳንድሽ ቁጭ አለ። እኔው ሳይሰለችኝ ሄለን እንትና ላይ ሪያክሽን አርጊ ካልክ ቢፎር አፍተር እኔ ጋ ነው ቪዲዮ ያለው። እኔ ጋ ነው ያለው። ጂጂ አንቺ እያንዳንዱ የምታደርጋቸውን ክሶች ፋኒ የመሰረተብሽ እኔ በላኩለት እኮ ቪዲዮ እኔ እኮ የላኩለት ቪዲዮ ያኔ እንደዛ ዘርን ስትሳደቢ ጀርመን ላይ ክስ የመሰረቱብኝ ሰዎች ቀጥታ የመጡት እኮ እኔ ጋ ነው። አሁን እኮ ሁሉ ነገር ያሰማዋቸው ስለመሰለኝ ሁሉም ስለሚያውቁት ለዛ ነው እኮ ጀስት አለ ኮምፒውተሬ ላይ ደንታ እያጣ የመጣሁት። ያ እኔ ጋር ነው እኮ ቀጥታ የመጡት። ያንቺን ቪዲዮ ነኝ እኮ የላኩላቸው። ያ ምክንያቱም እኔ ሪያክሽን አደርጋለሁ ወይ ከራሴ ቪዲዮ ዩቲዩብ ላይ ይቆረጣል ወይም ደግሞ እኔ ጋላ እኔ ፌስቡክ ላይ ሴቭ አደርጋለሁ ምን ላይ ምን አደርጋለሁ ምናምን። አንድ ኤቪደንስ ብቻ አለም አቅም ይኖርሽ መጀመሪያ በልተሽ ጥገብ የተመጣጠነ ምግብ። ለልጆቹ ወተት ግዙ፣ አፕል ግዙ። እሺ ያ ጫማ ግዙ። ልጆቹ በየ6 ወር ቁመት ይጨምራሉ፣ እግራቸው ይረዝማል። ባለፈው ሰመር የገዛችሁ ጫማ አሁን አይሆንም። ልጆቹ 17 ዓመት እስከሚሞላቸው በየ6 ወሩ ሳይዛቸው ይጨምራል እና ገና ለገና የመንግስት 200 ዩሮ እና 300 ዩሮ ተማምናችሁ ፋኒ ከፍላል ብላችሁ ቁጭ ብላችሁ ድዳሽ በላሽ ቁጭ በይ ልቃል እዚህ ቁጭ ብለሽ ስታስተበትብ የምትዩን መና ነው ማስቀርሽ እከካ የምን ስራ አንቺ የሚሰራ ሰው አትለይም እንዴ? እናም እኮ ሁላችን 16 ሰዓት ሰርተናል፣ ግን መስራት ባለብን ሰዓት ነው የሰራነው። በቃ ስሚ ስራ ስትሰሪ ይኸውልሽ ስራ ስትሰሪ እዚህ ሀገር አንቺ ቆይ ጂጂ አልሰራም ሳልሰራ እንደዚህ ደልቶኝ ከተቀመጥኩ ለምን ነው የምጨናንቀው? አልሰራም። ስራ ክቡር ነው እንደውም ያልኩት ተሸውጄ አሁን ተደላደልሽ። በህይወቴ ሰርቻለሁ። ያመኛል። ቴራፒ እየወሰድኩ ዛሴት ቴራፒ ልክ ህፃናቶች ማለህፃናት ውለው እንደሚመለሱ እኔ ደግሞ ማለህፃናት ሳይሆን ከኔ አይምሮ ጋር የሚመጣጠን የሆነ መዋያ አለ። ቮሊቦል እጫወታለሁ፣ እግር ኳስ እጫወታለሁ፣ ዳንቴል እሰፋለሁ፣ እጅ ስራ እሰፋለሁ። እያንዳንዱ
ያ እነዚህን ሁላ የሰራሁት እኔ ነኝ። እዛ ቦታ ነው እጅ ስራ እያሉ አንቺን ልሳልሽ እዛ ያው ቀለም ከኔ ስላልሆነ እነሱ ነው የሚሰጡት። ምን አገባኝ ልሳልሽ እንዴ ሚኪ ስገባ ስትወጣ ትታያለህ። እስቲ ስምህን ለአንዴና ለመጨረሻ ጊዜ እንደ ጥቅስ ጋለሪ ላይ አስቀምጥ እስቲ። ዲ የእውነት ፈለግሽበት ሰዓት የምትገቢው ስራ የለም ወይ? ሽፍት አለው። ሽፍትሽን ጠብቀሽ ነው። አንድ ሳምንቴ ጠዋት ኮሽ፣ አንድ ሳምንቴ ማታ፣ አንድ ሳምንቴ ከሰዓት ነው የምትሆኝ። በዚህ ሰዓት አሁን 16 ሰዓት ስንት ዓመት የኖረችበት ሀገር ላይ 16 ሰዓት የምትሰራት እንዴ? ጤነኛ ናት እንዴ? ያማል ሼት ነች አላለችም። ሁለት ካርቴት ይዘን እኛ 16 ሰዓት ሰርተናል። አባቴ ሁለት ልጅ ይዘን አራዳ ብትሆንማ 8 ሰዓት። ሁለቱ ግን ሀሳባችሁ አልተስማማም። የገርዳሜ ሀሳብ ምን ችግር አለው? 16 ሰዓት እኮ እኔ የምሰራ ነበረ ነው። እቺ ደግሞ ሼፍ ናት አሉ። ሸሌ ነኝ ጂጂ፣ ሼፍ አይደለሁም። አም ዘ ቤስት ኦፍ ዘ ቤስት ሸሌ። የሆነች ሆዴ ብር የሚከፍል ቢሆን ኖር እንኳ አመጣው ነበር። አም ኖት ሼፍ አም ሸሌ። ዩ ጋች ሚ ራይት ናው። ዶንት ስትሬስ ፎር ዚስ አንሰር። ዩ ኒድ ሸሌ ሚ ሸሌ። አም ኖት ሼፍ። የምን አባቴ ሼፍ ነው? አሁን በዚህ እጅ እኔ ሽንኩርት እከትፋለሁ። እግዚአብሔር የወንድ አይምሮ ነው የምከትፈው። ሆዴን እከትፈዋለሁ፣ ግን ጠብሽ ነው የዱቄታ እከካ። ጂጂ እንዴት እንደተቀመጠች ይዋት። ኑሮ ምርር ብሏት ይዋት። ትክስ ብላ በሀሳብ ይዋት ይዋት። ማዶ ማዶ ታያለች። ገይስ አያችሁት? የኔ ህይወት በጣም አሳስባት። የኤፍሬም ታምሩ ዘፈን የለም ማዶ ማዶ ወይ ማዶ ወይ ነዶ ሲቀራ አንቺን ወዶ እንጂ በጣም ተከስሽ። ሁለት ጋዴቢት እና ደደቢት ቁጭ ብለው እዚህ እንትን ይማማራሉ። ገይስ ምንድን ነው የሁለቱ ሀሳብ ገብቶቿል? እቺ ስላለች 16 ሰዓት ኢትስ ኖርማል ትላለች። እቺ ደግሞ ኧረ ገብርኤልን ብትል አትሰማት እና ጂጂ እንትን ማሜን እንዴት ላስረዳት ብሎ ጭንቅ ብሏታል። አትሰማኝ። እቺ ለብቻዋን የምታወራው ለብቻ ቁጭ ከማወራ ግን ትቀመጥ ከገስት እንዲላስወጣት ብላ ጨንቋታል። ከብለ የሚተያዩት። ለማንኛውም እንስማ። እኔ እንኳን ሄለን ብላችሁኛልም ኤች ከጠራችሁ አለቃችሁ። ኤች የኔ ይመለከተኛል እኮ ኤች የኔ ነው፣ ኤል የኔ ነው፣ ኢ የኔ ነው፣ ኤን የኔ ነው። እነዚህን ስፔሊንግ ዝም በል ሀሩር እሳት ለማለት እንኳን ከሆነ ሀ እኔ ነኝ እመጣለሁ። ቅድሚያ ሀ ነው። ራስን አድን ነው። ሰርታ መላ ብላ የራሷን ይዛ ታንቀሳቀስ ነበር። እኔና እሷ በላይፍ ስታይላችን በጣም ነው የምንለያየው። አንገናኝ። የባህል ካልቸር ሉስ፣ ላንጉጅ ሉስ፣ ካንትሪ ሉስ ልጅባት ማሜ። እኔ እኮ የተናገርኩት ልንገርሽ ጂጂ፣ ልክ ለቤታዩ አጋዡና ቤታዩ እንኳን አትቀበለውም። ተጣልተናት ራሱ አትቀበለው። እንደ ቤታዩ ያዋረደችው ሰው አለ? ምን አንቺ አይደለሽ አንቺን ብሎ ደግሞ ከአጠገባ ማታስደርስሽ ስሟ ደደብ ናቸው እኮ። እኔ እኮ ከሚዲያ ሰው ጋር መግባባት ይከብደኛል። አታስደርሳቸውም፣ ያደርሷታል። የእነሱ ፖይንት ምንድን ነው? ከሆነ ሰው ጋር በሆነ ቶፒክ ላይ ወይ ፖዚቲቭ ኔጌቲቭ ካወራ የእነሱ ነጥባቸው ምንድን ነው? ወይ መነሻቸው መድረሻቸው መራቅና መቅረብ ነው። በቃ ዛ ሴት መራቅና መቅረብ ዚስ የእነሱ ፖይንት። አታቀርባት። በሷ በኩል እኔ ፍቅረኛዬን የማገኝ በጣም የማፈቅረውን በጣም የምፈልገውን ህይወት የማገኘው በቤታ በኩል ነው። ራይት ለዛ እሷን ማግኘት አለብኝ። ከሷ ጋር እንትን ያልኩ ጊዜ መኖር አቁሜ ነበር። ትንፋሽ ራሱ
ርቆ ነበር አይ ያ አሁን ይሄ ነገር ምን ብለህ ታብራራል? ዝም ብለህ ትሰማል? ጋዴሚት ዶኖ አቆርት የሆኑ ሰዎች ፈለገ ድቤ ነው ብታረጊ 10 እጅን የካጠገባ ብቆም ይሻላታል። ቤታዩ አንቺን ብታቀርብሽ የእናንተ ፖይንታችሁ እኮ መቅረብ መራቅ ምናምን እንደሆነ እኮ ግልጽ ነው። ራሳችሁ ተጣላን ብላችሁ ጨዋችሁ፣ ራሳችሁ ደግሞ ታረቅም ብላችሁ ጨዋችሁ። እኔ እኮ ከሚዲያ ላይ ማንንም ሰው ተጣልቼ አላውቅም፣ ታርቄ እንኳን አላውቅም እኮ እኔ አይ ጀስት ቶክ ዩር ገልቲ ዩር ደደብ ኢፍ ዩ አር ናይስ ዋን ዴይ አይ ጀስት ቶክ ዋት አይ ሲ ዋት አይ ሂር ዚስ ኢዝ መነሻዬም መድረሻዬም 4 ነጥብ ገብቶቻል። እናንተ ሰው ጋር ሚዲያ ላይ ስትነጋገሩ ፖይንታችሁ ያንን ሰው ወይ መጣል ወይ ማንሳት ነው። የኔ ፖይንት ግን አትዋሽ ነው። የሌለኝ ነኝ አትበል። ያየነውን ነገር አላያችሁም አትበሉ። እኛ አይናችንን እየተፈታተናችሁ አይምሯችንን እየተፈታተናችሁ ነው። ዛሴት ዚስ ኢዝ ማይ ፖይንት። የእናንተ ጸብ ነው የምትሉት እናንተ ጸብ መነሻው ምቀኝነት ላይ ነው። በነገራችን ላይ የጸባችሁ መንስኤ ምቀኝነት መሆኑን የምታውቁት እስቲ የተጣላችሁትን ሰው የሱን ፖዚቲቭ ፓርት እስቲ ለ1 ደቂቃ አውሩ። አታውሩ። ሰው የእውነት በሐሳብ ተለያይቶ ነው የተለያየው ወይስ በምቀኝነት የሚለውን ነገር ለማወቅ ከፈለጋችሁ ራሳችሁን እስቲ አዳምጡት። እስቲ አንቺ ማሜ ለ1 ደቂቃ ስለ ቤታ ፖዚቲቭ ፓርት እስቲ ውጪና ተናገሪ። ስንት ዓመት ሙሉ ስለሷ ኔጌቲቭ እና ስድብ አለ ስትነግሪኝ የነበረው? ችግር የለው። እስቲ 1 ደቂቃ እስቲ ቤታ ምንድነው የሷ ኳሊቲዋ ምንድነው? ወይ ዝም ብሎ የሐሳብ ልዩነት የሚለውን ያ መልስ ይሰጥሻል። 1 ደቂቃ ስለሷ ቅንነት ማውራት ካልቻለሽ አንቺ ቅናት ነው እንጂ ያለብሽ የሐሳብ ልዩነት አይደለም ያላችሁ። this is in front of you. thank you እንደዚህ አሳዩልኝ ጋይስ፣ አሳዩልኝ። ይኸው አይ ዝም ብዬ እንደማልል ማለት ነው። እኔ 1 ዓመት ሙሉ ስላንተ ኔጌቲቭ ማወራለሁ። 1 ዓመት ሙሉ ስላንተ ጥሩ ነገርም አውሪልኝ ብለኝ እኮ አይደለም። ካየሁ እንዴት ነው አቲ የምትለኝ? ማን ስለሆንክ? ማን ስለሆነ? ዝናብ እየዘነበ ውጪ ኮንኩኝ ግዴታ ዝናብ ይነካኛል። ሚዲያ ላይ የወጣንም አጀንዳ አውሪበት አታውሪ ተብዬ የምታዘዝ ሰው አለው። በተለይ እኔና አሜሪካ ስለዚች ምድር ያገባናል በግድ። በተለይ ለሚዲያ እኔ ያገባኛል። አሜሪካ ለዓለም ያገባታል። ሳያገባት ነው ከሄዳ ሚሳኤል ተኩሳ የምትመጣው። ምን አባቷ አገባት ትላለህ አይደል? አሜሪካና እኔ የማያገባን የማይመለከተን ጉዳይ የለም። እኔ በሚዲያ አሜሪካ በዓለም ያ አንተናን ደጋፋሽ ለማጣል እናንተ እኮ ለመጠጣጠልና ለመደጋገፍ ለመሽቀባበጥ ነው የእናንተ ግንኙነት ነው። ይሄ ቴሌፎን ምን ነው ሰማያዊ ነው የሚባለው? ሰማያዊ ነው ስላልፈለግኩት ብቻ ጥቁር ነው አልልም። ዚስ ኢዝ አይ ሲ ሰማያዊ ነው። ምን ላድርግ ታዲያ? ሰማያዊ አይቼ እኔ እንደዚህ ነው የማወራው። እናንተስ ስላልፈለጋችሁት ብቻ ኖ ጥቁር ነው ነው የምትሉት። ያ ቤታ ልትቀርብሽ ገነት ሰማያዊት እሷ ነች እንደ የምታስገባኝ ወይስ ገነት ገሃነም የምታስገባኝ ቤታ ናት? ቀረበ ምናምን አለች። እኔ እኮ 7 ዓመት የበለጠ እኮ አዳሜን የተከታይ የነበርክ ነው እኮ። ያ
የቤታ እንጀራ እናት እኮ የኔ ተብተበር ናት እኮ። የኔ ሱፐር ቻት ጊፍተሬ ናት እኮ። የእውነት ዛሴት ናት ብዬ ህይወትን ከማውራት ወደኋላ ዝም አልል። የመጣልኝን ኢንፎርሜሽን አነባለሁ። ዜና አንባቢ በቦታው ተገኝቶ አይደለም። ዜና ይመጣል፣ ታነባል። ያ የተነበበለት ሀገር ወይንም የተነበበበት ድርጅት አይ ነገር እኔን አይመለከተኝም ብሎ የመናገር የራሱ ፋንታ ነው። ስለ ቤታ እያንዳንዱ ያመጣሁት ነገር ስለ እናቷም ስለምናምን ያኔም ልክ ነኝ፣ ዛሬም ልክ ነኝ። ይሄ የራሷ ኢንፎርሜሽን ነው። ይሄ የራሷ ታሪክ ነው። የተሰጠኝ ኢንፎርሜሽን ነው። ኢንፎርሜሽኑን አቀረብኩ አይደለው ማለት የራሷ ጉዳይ ነው። እኔ ለሷ ምን አይነት በግል ምን አይነት አመለካከት አለሽ? ይሄ ሌላ ነገር። አማኑኤል ገብቼ ጤነኛ ነኝ ሰርቲፊኬት አቀረብኩ አይደል? ለእናንተ እያስረዳው ነው አይደል? ሐሳቡን ስላነሳችሁት ለሌላው ነው እያስረዳለሁት። እሺ ጥቁር ድንጋይ ላይ ውሃ እንደማይገባችሁ አውቃለሁ። በተለይ ገርዳሜ ማሜ ብዙሃኑ ሚዲያ ላይ ይሄ ቲክቶከር ላይ ምናምን የምትሉ ሰዎች በዚህ ሰዓት ለቤታ እስር ቤት መግባት የሚያስፈልግ ሪል ላይፍ ነገር ከተገኘ እስር ቤት ምገባላት ደረጃ ነኝ እኔ። እንደዚህ ነኝ። ስዝትብህም ባገኛ አደርግብሃለሁ፣ ስቆምልህም ገደል እገባልሃለሁ። በቃ ሚ ላይክ ዚስ። ለሊያ አላያችሁም እንዴ? እንደዛ ለያጅ ለተገናዥ ለራሴ ጉዳይ እንትን ስላት ግን ባለ ሀቅ ሲመጡባት ደረቴን የሰጠውላት እኔ ነኝ እኮ። ገብረጅኒ ገብረ ብሎ አዳሜ ሲያንሸከሽክ እኔ ነኝ እኮ የቆምኩላት። መቆም የሚዲያ ላይ እስታ ሀገር ቤት ነው እኮ የቆምኩላት። ሊያ እዛ ሴት የኔና እነሱ የሚሄዱበት መንገድ አንድ አይደለም። ቤታ ላይ አሁን እየተደረገ ያለው ነገር ልክ አይደለም። እዛ ሴት እኔ ዛሬን ነው የምኖረው። ዛሬ ነው የምኖረው። ቁጭ ብሎ በየምግብ ቤት ሽሮኒና ቢ ምናምን እየተባለ የሚዶለትባት ነገር ዚስ ኢስ ኖት ፌር። ምንም አላውቅም የምትል አሮጊት ሁላ እቺን ባለጌ ውስጥ አልገባም ብላ ስትናገራት ነበር። ከነ ጆከር ጋር ይዶልቱባታል። ገና ለገና ከሰው ጋር ሁላ ተጣላች በሚል እዛ ሴት ምንም አላረገችው። ልጅቷ እንደውም ደነዘዘች እኮ ልጅቷ ጋይስ፣ እውነት ለመናገር ዝም በይ አትናገሪ ከሰው ጋር ሁላ ተጣላች ስለተባለች ደነዛ ፈዛዛ ሆነች እኮ ቤታ። ደንዛዛ ፈዛዛ ሆነች። ለነገሩ እንኳን ሆነች እኛ አለን። እሷ ካወራችበት እኛ በምናወራል። እዛ ሴት ዝምቷን መሰለኝ ሰዎች አሁንስ በዛ ብሎ እንዲነሱ ያደረገው። ከእንትና ጋርም ተጣላሽ ከእንትና እኔ ከሙሉ ሚዲያ ጋር ተጣልቻለሁ። እናንተ ጻም ነው የምትሉት። ለምን ከእናንተ ጋር ቁጭ ብዬ ቂጥ ስለማታዩ ግራ ነው የምገባችሁ። ልክ ቋሚ ጭንቅላትና ቋሚ ህሊናና ምናምን እንዳላችሁ ብጤ ትላንት እንዲህ ብላይ ነበር። ለምን ዛሬ ከኔ ጋር እንደዚህ? እናንተ የትላንቱ ቦታ ላይ ነው ያላችሁ። ጭንቅላታችሁ በዛው አቋም ላይ ነው ያላችሁት። ዛሬ ለሆነ ሰው ጥሩ ነገር አድርጋችሁ ነበር። ነገም በዛው ቀጥላችኋል። ከነገ ወዲያም በዛው ቀጥላችኋል። ከዛ ወዲያ ቀጥላችኋል። ትላንት ደግፋይ ነበር ለማለት እኔ እንደ ትላንቱ ነበርኩ ወይ ብለህ ራስን አስብ። አንተ ራሱ በቦታው ሳትኖር እኔም በቦታው የምታገኘ ሬሳ መሰልኩ እንዴ? ልቃሚ እንኳን እኔ አይደለም የዛፍ እንኳን ጥላ ቦታ ይቀያይራል። እከካ ጂሚ ቴንክ ዩ ማረም የእውነት ሄሉ መልሽ ይዋት ሄሉ ትለኛለች ጂጂ። በእውነት ሄሉ
ጂጂ ሳምሪ ራሱ ከሄሉ ብለሽ ነው የምትጠሪያት። እንዳትጠሪኝ ብላ ትጮብሻለች። እባክሽ እቺ ልጅ አሁን እየሰማሁት ነበር ነው ጂጂ በእውነት ሄሉ እንዳታሞግሽኝ ደግሞ በዚህ ጥርስ በሞላው አፍሽ ልቃም ለዛም በአርቲፊሻል ጥርስ የወላልቆ ብርጭቆስ በሚገባ በፍንጭትሽ ሽብቲ እንኳን ቢያንስ ንፋስ ይገባል አፍሽም ይናፈሳል። በእውነት ሄሉ ከዛ ነጭ ቅባል ትላለች ደግሞ ጂጂ ፊሎን ራሱ ሄሉ ብለሽ አደኮ ብትጠራው ዋት ዩ ቶክ ግራንድማ ትልሻለች እኮ ጂጂ ይሁንሽ። ለዛው ፈረስ ከንፈር ከሆንሽ በኋላ እኔን ሄሉ ብለሽ ጠሪያለሽ። አሁን እሳትና ትኩስ ነገር እንኳን አጠገቤ ሲቀመጥ ምትቀላለጭ እሳት ስሜን እየጠራሽ ብትቀላለጭሽ ስሚያ ለመጨረሻ ጊዜ የጠራቻት ልጅ ልባለው እንዴ? ጣሪ ጥራሽና ጣረ ሞት ነው ያለው ጣረ ምናምን እንደዛ ነገር ይጥራሽ። ያ ኳን ነው የሚለው ልክ ነኝ? ያ ቴንክ ዩ ይቅርታ ነጭ ቅማል ከአንቺ ሊያት ገስ ሄሎ አለች ሰዋት ዝገት እጂጂ ሆች ልጅ በሄድኩበት ማን የፈታብኝ ያልሽ ነው አለ። በጣም ገርሞሽ ነው እኮ የምታይ። እኔ ሚዲያ ላይ መጣው ጂጂ ሰው ለሆነ ሰው ገደቢስ ይሆናል። ለሙሉ ቤተሰባቸው እኔ ገደቢስ ነኝ እኮ። ሳምሪ ከኔ ጋር ስትጣላ እሷ ህይወቷ ተበላሽ አይደል እንዴ? ያ ዳርዬ ቴንክ ዩ ላስታወሻችሁ። የእውነት ሄሉ ማንሽ ይቅርታ ስዋት አይ ጂጂ ደግሞ በምን አይነት መልክ እንደምትለኝ ይዋት ስለኔ ምን ያህል ስተክስ እንደነበረ ማለት ነው። ይዋት አያቷት እንደዚህ ቁጭ ብላ ተክሳለች። ከዛ ይዋት ታፕትቡ ቪዲዮ ሳሳያችሁ ጋይስ ሲንቀምጣ ቀርብሽ ማረም የእውነት ሄሉ ማንሽ ይቅርታ ነጭ ቅማል ከአንቺ ሊያሽ ጂጂ በጣም ተማረርሽ። ጂጂ ተንበርክከሽ አበባ ይዘሽ ይቅርታ ትጠይቅኛለሽ። አበባ ይዘሽ ይሄ አርቲፊሻል ምናምን ነገር አይደለም። ይሄ በጨርቅ የተሰራ በስነ ስርዓት ሰርተሽ እቤትሽ ውስጥ ያልቆየ ካንቺ ጠረን ጋር ያልተዋሃደ የለም እሱን ያለት እና የከሱ ወረቀቶች እንደዚህ እንደ አበባ ሰንጥቀሽ ቆራርጥ አንቺም ከልጅሽ ጋር ኳላሽ እንደውም ታራግፍልሽ እንደዚህ ቆማ እሷ ደግሞ አራጋቢ ትሻላታለች ከሰው ጋር ለእንትና እንድጠቡ ልጫርግሽ እንዲህ አንድ ሰው እኮ ቢያገኝ ማሜ አንድ ነገር ልጠይቅሽ ማሜ። እሺ ምን ልከውልኝ ነው? ኢንሳይደሮቼ ናቸው፣ እብዶች ናቸው። ቶፒክ ልከው ነው ጋይስ። ተብተብ አድርጉ፣ ኮፒ ሊንክ አድርጉ። ቪዲዮ ሳሳይ ዛሬ ሁለቱ ጋለሪ እንኳን አይሞላም። የዛሬ ነው። እሺ ችግር የለው። እሺ ያ ስለምን እንደሆነ ጻፉልኛ ላው ላይ ጋይስ። ምናልባት እያወራሁበት ካለው ሀሳብ እንዳይሆን ላይቭ ላይ ስከፍት ትንሽ እኮ በጣም የምታረጊው ነገር ገርዳሜ አንድ ነገር ልጠይቅሽ። አንቺ ስታስቢው ጤናማነት ነው አንድ ሰው በፍጹም አያጠፋም ብሎ ዘላለም ዓለም መውደድ? ሰው ልጅና እናት እንኳን ይጋጫል። ራይት ይሄ ጥርስና ምላስ ራሱ እኮ ይጋጫል አይደል? ይቆረጣጠፋል እኮ አይደል? ከዛን ተስማምተው ደግሞ አብረው ምግብን ፍጭት አድርገው ይውጡታል አይደል? ለራሳቸው ለግላቸው ለጤናቸው ሲሉ። ሰው እድሜ ልክ እንዴት ጠላትሽ ይሆናል? እድሜ ልክ እንዴት ኝኝኝኝት ያለሽ ገብቶሻል? ሰው እንዴት ዛሬ ሰድቦ ነገ ይሟገሳል የምትይው?
አንድ ነርቭሽ ወስዳዋለች እንደ ቤታ እንጂ ነርቭሽ ነቅለዋለች። እሷ ጋር ያለው በአደራ እንቀበልልሽ ንገሪን። ቤታ ነርቮን መልሽላት። አቦ ምን ያደርግልሻል አንቺ? ነርቭ በሽታ እንዳይዝሽ እዛ ቤትሽ ውስጥ ተቀምጦ ንገሪን። ምን ያወሰደችብሽ ነገር? አንቺ ፖል ጋር ሄደሽ ተናፍተሽ ተላልሰሽ ልትመጪ ከዛም ፖል ጋር መሄድሽን ጆን አያውቅም። ቤታ ደግሞ ለጆን ነው ቀለበት ልታደርግ ነው ሄደችው ብላ ነገረች። አንቺ ፖል ጋር ሄደሽ ተናፍተሽ ካልሆነ ከጆን ጋር ምንም ባልተፈጠረ ቂጥሽን ጠበብ አድርገሽ ልትሰጪው ነበር ሐሳብሽ። ቤታ ደግሞ ቀድማ ነገረች። ጠበብ አድርገሽ ልትሰጪ ወይ ባጭስ ተጭሰሽ የመጣሽውን ቂጥ አልነካሽም ብሎ ጠፋ። ያ ነው ትልቁ ብስጭትሽ። አንቺ ባልሽን ከቀሙሽ ከባልሽ ጋር ሰው ከተገኘ ብቻ ነው ለአንቺ ትልቁ ጠላትሽ እኮ። ምክንያቱም የወንድ ጠማ አለብሽ። አቦ ጠማ ሂጂና ጠይቂ የሐረር ሰዎች ምን ማለት እንደሆነ። ጠኔ የሚያስቸግርሽ አንቺ ካልተኛሽ እከክ ሰውነትሽን እንኳን ቡጉንጅ የሚያስቸግሪ ሰው ነሽ። ጆኒ ደግሞ ይወዳታል ቤታ። እሷን እኮ ቀለበት ልታረግ ስትል ታስራለች ብለውት ድምጿን አጥፍታ ቤታ ናት ለእንትና ባካት ጃጃል ቀለበት ልታረግ ነው ሄደችው ብላ ፎቶ አሳየችው። ያ ነው እኮ ትልቁ ጸቧ። እሷ ስትመለስ ከሱ ጋር ጠበብ አድርጋ ናፍቄ ነበር ብላ ነገር የለም አልዘጋም ልትል ነበረ። ከዛ ናፍሽን ዝጊ አላት። ዚስ ኢዝ ሃፕን እኮ ጋይስ ኢፍ ዩ ዶንት ኖ ሂስቶሪ ዋት ሃፕን ማለት ነው። ባክግራውንድ ቼክ ሳትመርመሪ ልመጪ ትቻለሽ። ማደባበስ ይቅር ምናምን ነገር ለሰው ላይ ምናምን ነገር መጠንቀቅ ጥሩ ነው ስልጣኔ ምናምን አለች። ዛሴት አረ ሲጎልብሽ እዛ ሲሞቅልሽ እዚህ እንዲህ ልትንቧለል እንደትንቧለል ማለት ነው። አንቺ ያረጋችሁ የመጀመሪያው ይሄ ብቻ ነው። ከቤታ ጋር እድሜ ልክ ያስጠላል እንዴ? ይሄ ጤነኝነት ነው? ቅንቅናምነት፣ ምቀኝነት፣ ነርቭሽ የሆነ ሰሞን የሆነ ተሰውሯል። ብቻ ቆሌሽም ሆነ ምናምንሽ ተገፏል ነው የምልሽ በቤታ። አሁን እኮ ቤታ ላይ ገዝ ተጫረስንባት እኮ። እኔ ይሻልሻለሁ ያም ይመጣል። እኔ ይሻልሻለሁ ቤታ፣ እኔም እመጣለሁ ቤታ፣ እኔ ነኝ የምሻለሽ እላለሁ። እሷም ትመጣለች ከቤታ እኔ ይሻላታለሁ። ጂጂም ትመጣለች ከቤታ ለምን ከአንቺ ሊያ ትሻላለች። ለቤታ የሚሻላት ሰው ብዛቱ ጋይስ ማን ይሻላታል ግን ከዚህ ከተጠራ ሁላ ጋይስ? እስቲ እናንተ ምረጡ። ተጫረስንባት እኮ። እኔን ስሪኝ እኔን የለም ዘፈን የድሮ የለም እኔን ስሪኝ እያለ የሆነ ዘፈን የለም። እኔ ይሻልሻለሁ አንቺ ልጅ አትኩሪ ሰው ሁላ እኔ ይሻልሻለሁ። ተጫረስንባት እኮ ጋይስ። ቡቺም ትመጣለች እኔ ይሻልሻለሁ እኔ ሀገርሽ ልጅ አለው እኔም እመጣለሁ ቤታ እኔን ስሚኝ። ልይቷ ድሎ ቆረች እኮ ማርከስ ጋይስ። ማንም ይሻላት ግን እስቲ ማንም ይሻላት እንምረጥላት እስቲ። ስራ የለን ምን መሄጃለን? እንምረጥ ጋይስ። ብዙ ሰዓት ነው ያለን፣ እረፍት ነን። ምንድነው ስራ የለኝ የምን እረፍት ነኝ? ስራ ሲጀመር የለኝም ጋይስ። ቴራፒ የለኝም። ነገ እሁድ አይደል? የለኝ። ሳይ ቅዳሜ አይደል? የለኝ። ማን ነው የሚሻላት ግን? ቡቺ ቡቺ እኔ ይሻልሻለሁ ትላታለች ቤታ። እኔ ደግሞ መጥቼ ቤታ እኔ የሚሻል ስነ ስርዓት ያዥ እላታለሁ። ማሜ ትመጣለች እኔ ይሻላታለሁ ከዚች ከአይጥ ትላለች። ጂጂ ትመጣለች ሊያ ትሻላታለች ትላለች። ማን ነው የሚሻላት ጋይስ? የእውነት እኔ ጋር ስላላችሁ አይደለም፣ እግዚአብሔርን ካያችሁት እናቴ ትሙት የእውነት ተናገሩ። ማን ይሻላታል ካያችሁ ዝም ብላችሁ ይሁት እስቲ።
ናይ ሙጥምጥም ዙር ውስጥ ሙጥምጥም እስቲ ዩቲዩቦች እስቲ በቮት እንዲሆን አንድ ሰው እንዳትደጋግሙ፣ አንድ ሰው አንድ ጊዜ ቮት። እስቲ ዩቲዩቦች ያ አንቺ ነሽ ማርያምን ኪዱ ኦኬ፣ ሁልሽም ያው ነሽ ኦኬ ኦኬ፣ በግልጽ አንቺ ትሻያለሽ ነን አባብ ኦኬ እስቲ ዩ ቴል ዘ ትሩዝ ቻተረስ ናይ ከነዚህ እኛን ሻለ አሁን ከተጫረስ ነው ሰዎች ነው እኮ ያልኳችሁ ከተጫረስ ነው እኔ ሻልሻለሁ ዘፈን እስቲ ይሁንት በነገራችን ላይ በስንት ጣም አንቺ ያ ቆይ በነገራችን ላይ በዚህ ውስጥም ምልመላ እየተካሄደ ነው። በነገራችን ላይ ምልመላ እየተካሄደ ነው። ምልመላ በምልመላ እሰጂርቲ እንታልቲ እሰጂርቲ ክሪስ ብራውን ብለ የገባው ብሎክ ሆናል። ብሎክ ቡቺ ብላላ ቡቺ ብላል ቡቺ ብላል ብላል። ውድድር ውስጥም ብትገባ ማትመረጥ ሰው ነበረች መሆን የነበረበት ማወቅ ነበረበት። ምን የለም መንግስቱ ስብሰባ ተናግሮ ሲጨርስ እጅ ካላጨበጨብክ ሰማን ሰማ ትረሸናታል ይባላል አለ በድሮ ታሪክ። ዛሴት ምርጫ ውስጥ መግባት አልነበረበች። ማን ነው ቡቺ ብሎ የጻፈው? እስቲ ያ ቡቺ ሌላ ሰው የጻፈ እስቲ ወደ ላይ እስቲ ሌላ ሰማን ሰማ እስር ቤት ነው የምትገባው በመንግስቱ። ቀይ ለባሽ ቀይ ዘማች ቀይ ወርቅ ምናምን ምን ነው የሚባለው የሆነ እንትኖች ነበረ። አንድ ሰው ብቻ ነው ያለው። አወጣሁት። በአሁን ታይም የቡቺን ስም ሙሉ ስም መጻፍ ቤታን የሚሳደብ ቴክስት ሶስተኛ ሰባይ ያስወነጭፋል ለምዳት እኮ በጣም እንዲህ እናትን አባትን ያህል በዛ መጠን ፈርዘር እየሄድሽ እናቷን አመጣኋት። ምንም ነገር አላረኩ። እናቷ የጥቁር ቆንጆ ናት። ምንም አላረገችም። እኔ እናንተ እንድታምኑኝ ብዬ ሴትዮዋ ላንገላታት አልፈለኩም። አሳዩዋችሁ፣ አሰማችሁ፣ ፎቶ ለቀኩላችሁ። የእውነት እኮ የቤታ እናት ባትሆን ኖሮ ያቺ ፎቶ የለቀቅንላችሁ ባለቤት የላትም እንዴ? ዘመድ የላት? አይቺ ፎቶ የኛ እህት ናት ለምን ለጠፋችኋት የሚል ሰው የለም እንዴ? ሀቢባ ሁላ ቪዲዮ ስትሰራ አልነበረም እንዴ? ቀስ ያ እኔ ዜና ነው ያነበብኩት። ዜና ያኔም ትክክል ላይ ዛሬም ትክክል ላይ። ያ ይሄ ስድብ አይደለም። ዋናው ደግሞ ከቤታ ጋር የተጣላንበት ምክንያት ምንድነው? ጣል ሳይሆን ወደዚህ ሀሳብ ልዩነት የሄደው በምንድን ነው? በምን ነበር ካስታውሳችሁ? እስቲ የምታስታውሱ ሰዎች በምን ነበር? እስቲ የሚያስታውሱ ሰዎች ዝም ብሎ ነው። አንዳንድ ሰው ከጅምሩ ነገርን ከመሰረቱ የሚያውቅ ሰው እስቲ ማን አለ? እስቲ በምን ነበር ዋናው መነሻው? አያችሁ ነገር አታውቁም። አያችሁ አልገባችሁም። ያ አንድ ሁለት ሰው ይኸው ጻፉ። ድሬዳዋ ጆከር ያ ሞኒካ የለችበትም። ጋይስ ልንገራችሁ እንደውም ከአንድ ቀን በፊት እዚህ ገብታ ነው 2 ቀን በፊት መኒጋን ምናምን ለቃ ወጣች። ልተኛ ነው ብላ ትዝ ካላችሁ። ከዛን ከፍየሌም ብሎክ አደረኩት። አስገብኝ ሲል ልቃሚ ቆሻሻ ብዬ ስድብ አድርጌ አንተም ብሎ አማራ ምናምን
አንተ ትንሽ ለአማራ ቢያሳስብ ቢያንስ 0 ነጥብ እንኳን ምናምን ለአማራ ብዙ መስዋዕት የከፈለ ልጅ ነው። ስራውን ሁሉ ሉዝ ያደረገ ልጅ ነው። ሞጣን እንደዛ እንትን አታረገውም ብዬ ተናግሬው ቁጭ ብሎ እዚህ እየጻፈ እየተቃጠለ አላስገባም ብዬ ከዛም ቦለኩት። በዛ በበቦለክ ሄዶ እያክለፈለፋጮቻችን መጣችሁ እያለ የመጣሽበትን ማህበረሰብ ነው የምሳደበው ብሎ ሙሉ ድሬዳዋ ከጅብ ጋር ነው የምትዋለዱት፣ በጫት ነው ስትጎራጎሩ የምታውሉት ምናምን ሂዱና ግደሏት ምናምን እያለ አዋይ ሲያረግ እኔ ለመረጃነት ይጠቅመኛል። ግን እንደዚህ አይነት ነገሮች እኔ ከአረብ ጋር አደኩና ከሐረር የመጣው ሰው ነኝ። እንደዚህ አይነት ነገር ግን ለእኔ ምንም ባይመስለኝም ለመረጃ ግን ይጠቅመኛል፣ እነግድበታለሁ። ገባችሁ? ኤኒ ቦታ ላይ ለመረጃ ይጠቅመኛል። እዛ ሴት እና ቤታ በዛ ነገር ምን መልስ ሰጠች? እንደዚህ ነው እንደውም ያለችው። ትዝ ይላችኋል ቪዲዮ እንደዚህ ቅልሽልሽ ብላ ጆከር የእውነት ብዙ የአማራ ልጆች ተናደውብሃል ታውቃለህ። እነ ሳተናው የሚባሉ ሳተናው ነው ስም ከተሳሳትኩ እነ ሳተናው የሚባሉ እነዛ አሳት የበሉ ፋኖች ከድሬዳዋ አይደሉ? ስንት እኮ ድሬዳዋ ላይ አማራ አለ ስትል በፍጹም ማለፍ አልቻልኩም። በፍጹም የእውነት እሷ ድሬዳዋ ላይ ኖራ ባታውቅ ምናምን በቃ የምታውቃቸው ልጆች አማራዎች ናቸው፣ አይ ጥሩ ልጆች አሉ ብላ ተናገረች ትላለ። አይኖ ጅጅጋ ላይ የተወለደች ልጅ ናት ቤታ። ድሬዳዋ ላይ የተወሰነ ዓመታት ተምራለች። ገባችሁ? እና እንደ ሀገሩን ባህሉን ያሳደጋትን ምናምን እንደምታውቅ እነ ሳተናው ተናደውብሃል ፋኖች ስትል በጣም ነው የተሰማኝ። ምንድን ነው የጠየኳት መጥቼ በስነ ስርዓት ቤታ ሌላውስ ብሔረሰብ አልተከፋም? አማራው ብቻ ነው? አማራው ባይኖርስ አልኳት። እነ ሳተናው ባይኖሩስ አልኳት። ራይት ቃል በቃል ከዛ የዩቲዩብም ኦዲየንስ የቲክቶክም ኦዲየንስ ምናምን የሁለታችንም ኦዲየንስ ምናምን የነበራችሁ መጣችሁ። ኖ ሄለን እውነትሽን ነው ስንሰማው ስተት ነው። እኛ እንደው ምንም አልመሰለንም ነበረ። መጀመሪያ ቆሚና ቴ ከማለታችሁ በፊት ይሄ ነገር ልክ ነው ወይ ብዬ ጠይኳችሁ። እሷ እንደዚህ ትበል አትበል አይደለም፣ እናንተ በእናንተ ጭንቅላት ልክ ነው ልክ አይደለም አልኳችሁ። ከዛ ልክ ነው አሁን ስናስበው ብዙ እንትኖች አሉ በእንደዚህ መንገድ ምናምን አለች። አሁን ደውለንላታል መታ ትናገራለች አሉ። ግዴታ መምጣት አይደለም ራሷ ጋም ገብታ ቢያንስ ይሄንን ስል ሌሎቻችሁ ያስከፏችሁ ካለ ይቅርታ ትበላቸው አልኩኝ። ማን አባቷ ስለሆነች ነው ቡቺ ለሄደችውም ቆጭቶኛል። የማንም አሮጊት ወግ ማረግ ሰጠዋት አንበሳ ምናምን ግቢና ስሚያት እየተናገረች ነው ብለው እኛ የጠበቅነው እኔን አይደለም እኮ ይቅርታ የምጠይቅ የእሷን አድማጭ የድሬዳዋ ልጆች ያሳደጓትን። ገባችሁ? ስንት ሃይማኖት ያለበት ያንን ልንሰማን የገባ ነው። ስንገባ እንደዛ ስትሳደብ ሰማናት። ባለፈውም ስትሰድበኝ ዝም አልኳት። መቼን የሰደበችኝ ስል ሚዲያ ላይ ኮንፊደንስ ያለው ማን ነው እንትን ያለው ማን ነው ምናምን እያለን እያወራን ያለን ቀን በአንደኛ ደረጃ ሀቢባ ኮንፊደንስ እንዳላት ምናምን ስናወራ ነበር። ያንን ሰደበች ማለቷ ገረመኝ። እውነት ድሬዳዋ ላይ አማራ ብቻ ነው የሚኖረው? አማራ ተከፍቶብሃል የምትይው እውነት እናትሽ አልተከፋችም አልኳት። ያኔ ነው እኔ ደግሞ ኤልሳ ጋር ደውዬ እናቷ እንድታመጣልኝ ያደረኩት። በቃ እዛ ሴት እዚህ ሲሳብን ይሄ ነው ታዲያ። እኔ ነገር የፈለኩት እኔ ነበርኩኝ። ትልቅ ነገር ነበር። ከሞኒካ ጋር እኮ
ሞኒካንም እንዲታሞግስ ነበር ተብላ ቡቺ እንትን ስትባል እዚህ ጋር ኢንተርቪው ሳረጋት ሞኒካ እንደዚህ አይነት አመለካከት ለኢትዮጵያኖች እንዳላት ታውቂያለሽ ወይ? እና ብዙ ጊዜ ፖለቲካን የምታወራው አንቺን ስለወደድሻት ብቻ ሌላ ኢትዮጵያኖች ላይ ማራት አለባት ወይ አልኳት። ይህን ጥያቄ ጠየቅ ነው ቡቺን እንጂ ከቤታ ጋር ምንም ተያያዥነት የለው። የዚህን የድሬዳዋን ዲፌንድ ማድረግ ስላልቻለች ወደ ተወሰደችው ለዮኒ ስትነግረው ዮኒ እንደውም እሷ ጋር ገብቶ ነበረ። ምንድነው የጸባችሁ እንትን ዘግቢኝ ሲላት ለሞኒካ ለምን ጊፍት ትሰጫለሽ ብላ ነው ስትል በጣም ነው የደነገጥኩት። ያለት ጭራሽ ከዛ ጋር ተያያዘማ እሷ አልነበረችማ ከዚህ ጥያቄ ጋር የተጠየቀችው ቡቺ ናት። ከዛም በሁለተኛው ቀን ራሳቸው ለሞኒካና እና ሚኪ በትግረኛ ምን ብለው ሲሰድቧት እንደነበረ በአንድ ቀርሺ የምትወጣ ያሉ ሲሰድቧት አምጥቼ በትግረኛ እዚያ አሰማት። ዛሴት ሙሉ ድሬዳዋ እንደዛ እየተሰደበ እንደዚህ ብቻ ስትል ያንቺ እናት አልተከፋችም ወይ ነው ያልኳት። ኖ ስትል አመጣውላት። ዛሴት this is up እድሜ ለኤልሳ ያ this is የእሷ ኢንፎርሜሽን ነው፣ ስድብ አይደለም። የሌላ ሰው ፎቶ ቢሆን ለምን ነው ዘመዶቹ ያልመጡት? ለምን ነው እኔ ነኝ የሚል ሰው የሌለው? ስታስቡት እናንተ የአንድ ሰው ኢንፎርሜሽን ስድብ አይደለም ጋይስ። ስድብ ማለት የሌለ ማንነት አምጥቶ እንዲህ ሲል የለም እሱ ስድብ ነው። ግን አንድ ዜና አንባቢ የተሰጠውን ዜና ሲያነብ እየሰደበ አይደለም፣ ዜና እያነበበ። ዛሴት እኔ ማንንም ሰድቤ አላውቅም። ኢንፎርሜሽናቸውን ዜናቸውን ነው የማነበው። ቡቺንም ከዱል ጮራ የእናቷን ታሪክ ያመጣውላት ከዱል ጮራ አብራት መድኃኒት የምትወስደው ሸርሙጣነቷን ደግሞ ይኸው በማስረጃ እያሳየዋችሁ ነው። የአሜሪካ ጥማቷን ደግሞ ያንን ሻሽ ተደግፎ የሞተን ሰውዬ ያንን በዚህ እድሜ የጠበሰች ናት። የአሜሪካ ጥማቷን ልጇ ላይ ራሱ እሷ አሜሪካ እሷ ዱባይ ልጇ ድሬዳዋ ሆኖ ልጄ ራሱ የወለደውን አባት ክዶ እሱን ይወደዋል ብላ ያወራች ቀን ነው በ6 ወር ግንኙነት። ጥላቻ ማለት ዝም ብሎ አስከፍቶኛል ብሎ እድሜ ልክ ዝም ብሎ ኘኘኘኘኘ እያሉ እያላዘኑ መኖር። በነገራችን ዛሬ የአሜሪካንን ዜና አነባለሁ፣ ነገ የዩኬን አነባለሁ፣ ከነገ ወዲያ የአፍሪካን አነባለሁ። ዛሴት ያኔ የኤርትራና የኢትዮጵያ ጦርነት ላይ የነበሩ ሰዓት የኤርትራ ቴሌቪዥን የአየር ሁኔታ ሜትሮሎጂ ይዘግብ ነበር። ሜትሮሎጂ ሲዘግብ የሀገር ውስጥን ዛሬ ዝናብ ይዘንባል ምናምን ሲል ከዛን የጎረቤት ሀገር አፍሪካ ምናምንም መዘገብ ሲጀምር ኢትዮጵያን ስሟን መጥራት ጠልቶ ደብሮት ያቺ ሸርሙጣ ሀገርም ይዘንብላታል ብሎ ነው የዘገበው። ገባች? ያቺ ሸርሙጣም ሀገር ዛሬ ይዘንብላታል ምናምን ብሎ ነው ያነበበው ኤርትራ ቴሌቪዥን ላይ። ጦርነት ያው ዜና ነው። ምን ያርግ? ይዘንብላታል። እሱ መካድ አይችልም። ምን ያርግ? ግን የለም ስሟን በክብር ጠራህ እንዳይባል ያቺም ሸርሙጣ ሀገር ይዘንብላታል ብሎ ነው የዘገበው። ይሄ የዓለም ዜና ነው። ዜና አንባቢ መዘገብ ብቻ አይጀስት መዘገብ ያ መሆንና አለመሆኑን አምጥተህ አለመሆኑን አምጥተህ እንትን ማድረግ ነው እኮ። ይሄውና አይደሉም ብለህ ያንን እኔ የኔ እናት ይቻለችም እንደዚህ ናት የኔ እንትን ይሄ እንደዚህ አይደለም ዜና ታቀርባለህ። አይ ይሄ ነገር እኛን አይመለከትም ይላል እኮ። እኔ ማንበብ ብቻ ነው ስራዬ። ዛሴት አይ የደበኩትን ነገር ማውራት እንትን ነው ካልክ እኔ ለምን ደበክ? ለምን በእንደዚህ አይነት መንገድ ሪያክሽን ታደርጋለህ ታዲያ?
why you do act that's it ያ የሚገባል ጊፍት አናዶኛል እኔ እንደዚህ አምሬ ላንተ ለምን አልሰጡም ከሚል አይነት መነሻ ስላልሆነ እኔ ምጣላው ወይም ደግሞ መነጋገረው ለዛ እዛች ቦታ ላይ የሚያቆመኝ ምንም ነገር የለም I just talk what ምንድነው ይዛሬ ዓለም እንዴት ሰነበተች ከተባለ ደግሞ እንደዚህ ወደ ኋላ መልሼ አስታውሳችኋለሁ ዓለም እንዴት ሰነበተች እንትን ወደ ኋላ የሚል ፕሮግራም አለ አይደል እዛስ ያ ማዳል እንዴ የምሰራው ስራ እኮ ይቅርታ የሚያስብልም አይደለም አጠገብሽ የሚያስደርስ አይደለም ዋጋ የሚያስከፍል ነገር ነው እኮ አንቺ የምታደርገው ተስፋ የቆረጠች ሴትዮ ናት ማሚ ሴትዮዋ ገና ብዙ ጣጣ አላት ገና ብዙ ጣጣ በቃ እንደዚህ እኔ ዝም እየሳስበው እስር ቤት ትገባና ቴራፒ ታድርግ ነው የሚመስለኝ ራሱ ጁሪ የሚላት የፈለገ ሰው ቢጣላሽ በዚህ መጠን ፈርዘር እየሄድሽ እናት አባታቸውን እያሳደድሽ በዚህ መጠን እየሰደብሽ ልክ እንደ ጥሩ ነገር ታወራለሽ ደግሞ ማንም አይቀበልም እናንተ በጎች ደግሞ እዛ ከስር ከተከና አንቺ እናንተ በጎች ተቀበላችሁ እንደተቀበላችሁ አሳዩልኝ ይወርድዬ እንደተቀበላችሁኝ ያሳዩልኝ ቤት ተወክላችሁ በቤት ተወክልና የተላካችሁ ጋይስ በዛሬ እኛም ተስማምተናል የምትሉ ስለ ነገ አላው አለም በዛሬ እኛም ኮርተናል የምትሉ አሳዩልኝ በተብተብ አሳዩልኝ በኮፒ ሊንክ አሳዩልኝ በጊፍትም አሳዩልኝ በዛሬ ተስማምተናል ዘሴት አይደል አሳዩልኝ ውክልና የተላካችሁ ውክልና ዱይት ዩቲዩብ ላይ ያቀረበች ፓሳቶን ያቀረበው ሰው አንድ ቀን ገደል መግባቱ እንደማይቀር ካልገባልሻለሁ ተስማማ ኤሚዲዬ ይጅበት ሁሉ ጊዜኛ ቅርንጫፍ አይደለም ምንለው ስሟ ምን እንዳለች የኛንም የልጆቼንም አባት ያመጣውን እሷን ሳይሆን ያስመጣውን ነው እኛ ቅርንጫፉን ነው የምንመታው አለች ማን ነው ቅርንጫፉ ጂጂ ፋኒ የሰጠኝ ነው አለ የሚመስልሽ ፋኒ ነው ቀርጾ የለቀቀው ከዛ ከወሊሶ ቀርጾ የለቀቀው ኢንተርቪው ስታደርጉ የነበረችው ፋኒ ነው ቹቹ ምን ያለ ህዝቡ እንደሚያዝኑለት አላየሽ እናቴ ትሙት ቹቹን በጣም ስለሚያሳዝናቸው ዝም ስለሚሉ ነው እንጂ እንደናንተ ክፍታፍነት እሱ ሚዲያ ላይ ያረጉት ነበር በጣም ቀላል ነው ቹቹ በጣም ቀላል በተለይ 12 ሰዓት መጠጥ ከጠጣ በኋላ ቀላል ሰው ማለት ማግኘት አይደለም የፈለገ ነገር ብጠይቀው የሚያወራ ሰው ገስት ላይ ሊገባ አይደል አልነበረም እንዴ ሄለን ትሻለናለች እኮ ብሎ ነው እሷ ትሻለናለች ቢያንስ 23,000 ብር ምናምን ልከንላቸዋል እኮ ነው 13,000 ነው 23,000 ያ $1,000 የተሰበሰበውን ደግሞ እኛ ጋር ነው ያለው ምን ይሻላል ጂጂ ይሰጥ ወይኔ እንደዚህ ያሳዩልኝ የቤታ ልጆች ቴንኪው ጋይስ ቴንኪው ዋው አየሽ ጂጂ አየሽ ውክልና እናንተ በጎቿን የምታናድዱኝ እስቲ የእናንተ እባቦች አንድ ነገር ያርጉላችሁ ዛሬ ብናገርም ዛሬ ትክክል ከልቤ ነው የማወራው ስናደድም በስነ ስርዓት ልናደድ ይችላል ስስቅም በስነ ስርዓት እኔ በኤኒ ቦታ ላይ አጠገብ ካለው ከተለየውም እንደዚህ ነኝ እኔ ከልቤ ነው የማረገው እናቴ ትሙት በጣም ዋጋ ከፍላለሁ እኔ በጣም ዋጋ ከፍላለሁ ሳምንበት እኔ እንደዚህ የልጄ አባት ከኋላዬ ቀርቶ ሰዎች ያንን በረሃና ያንን ባህር ሲሻገሩ መሬት ሲስሙና ጸሎት ያደርሳሉ እኔ ግን ዞር ስል እሱን ሳጣ በዛው በረሃ ተመልሼ የልጄን አባት ይዤው ነው የተመለስኩት አይሽ እኔ ሳምንበት እንደዚህ አይነት ሰው መልሶ ሽፍታ እንኳን ቢያርደኝ ብዬ የማላይ ሰው ነኝ ህዝቡ እፎይ ብሎ ያንን በረሃ ሲሻገር እኔ ተመልሼ ከዛው ከመኪና ጋር ተመለስኩ ያመጡኝ ሶማሌ እንኳን መንገድ ላይ ሊጥለኝ ይችላል ሊያርደኙ ላይ ይችላል እኮ
እኔ እንደዚህ ነኝ። ያ ካመንኩብህ እንደዚህ ያመንኩበትንም ፍቅር ደግሞ ስለይም ደግሞ እንደዚህ ነፃ ሆኜ ለዛም ሰው ሰላም ሰጥቼ ለራሴም ሰላም ሆኜ የምኖር ሰው ነኝ። እኔ እንደዚህ ነኝ። ያ እኔን ለማወቅ በጣም ነው የምትቸገሩት በነገራችን ላይ። እኔም ለራሴ ግራ ይገባኛል። በጣም ነው ግራ የምገባው። ያ እኔን ለማወቅ ህይወት ሊገባ ይገባል የእውነት እንጂ የማንም ቆረቆንዳ ልቃሚ የወንድ ዕቃ ተደግፈውላ ፎቶ ሲነሳ የሚያድሩላ አይገባውም። በተለይ እንደዚህ አይነት ዓለም ውስጥ ያላችሁ ሰዎች እኔን አትረዱኝ። መረዳት አልገባችሁ። ቆሻሻ ምን ነው የምትረዱኝ? አልገባችሁም ነው ምን እሺ በሽቲያ ግንዱ ላይ የሚደረገው አይ ፕሮሚስ ዩ የተንገዳገደ ነው። የጉቺ ፎቶግራፍ ስሟት እየተንገዳገደ ነው አሁን ምናምን ፋኒ ነው ከምትል እየተንገዳገደ ስለሆነ ነው ልጅሽ እንድትታረቀው የተመኘሽው። አይ ጂጂ ሀቢብቲ ሽኮሪና ልጄ ፍቅር እንዳለባት የተረዳሁት ልጅነቷን ሁሉ ለሷ ስለሰጠች ነው። ህይወታቸው ቢስተካከልላቸው በጣም እፈልጋለሁ በለሽ ከ2 ቀን በፊት የተናገርሽው አሁናት እየተንገራገረ ሆኖ ነው እንዴ? ፋኒ ለእናንተ ካሁን በኋላ ህብረት ትርኢት ነው። የድሮ 120 ፕሮግራም 120 ፕሮግራም አለ እንዲያውን ኢትዮጵያ ቴሌቪዥን ላይ ጂጂ ያንደምንኮ ቲክቶክ መጣ 120 የእውነት ኤደን ትመለሳለች እንዴ ወደ 120? አሁን የድሮ አዘጋጁ አለ አባባ ተስፋዬ ደህና ሁኑ ልጆች፣ የዛሬ አበባዎች የነገ ፍሬዎች፣ ደህና ሁኑ ልጆች አለ እንደ ጂጂ ፋኒ ማለት እንደዛ ነው። ለእናንተ የማትበላ ወፍ ተይዛ በጭራ ልቤን አደማችሁ ቦጭራ ቦጫጭራ የሚል ጽሁፍ ነው ጧት እየተነሳችሁ የምትጽፉት። የሳምሪ ዳይሪ ቡክ ሞላ እንዴ? ፊትሽ ላይ ተጻፍ። ፊትሽ ይመቻል በአሁን ታይም ለመጻፍ። በነገራችን ዛሴት እከካም ልቃል ፋኒን የምድረው ሰው ባጣ ቆንጆ ውት ፋርማሲስት እህታለች። አግብታም ከሆነ ፍቺው ምን ያደርግልሻል ብዬ አጣልቼ አፋትቼ አጋባዋለሁ። አጣልቼ አይጠቅምሽም ማፋታት። እኔ እንትን ነው እንዴ ማጣላት? ለእኔ ብርቄ ነው እንዴ? አጣልቼ አጋባዋለሁ ለፋኒ ይሁን ወይ አሜሪካ እንዲሄድ ወይ ጀርመን እንድትመጣ ነው የማደርገው። የእውነት ሮዛይ የእውነት ልጁ ጣፈንታው ሀብታም ነው። ብዙ ሴቶች በጣም ዝም ብሎ በእህትነት በወላጅነት በምናምን በጣም ነው የሚመቻቸው። የእውነት ግን አርጋችሁ ማለት ነው እንደዛ በዛ መጠን እየሰደበቻት። የእውነት ግን ወዳጆች ናችሁ፣ የጉቺ ወዳጆች ናችሁ ጋይስ። አሁን አንቺ እንትና ለእኔ የምታስረጅኝ እየመከርሽ ነው። ለአንቺ ጥሩ ሰው ናት የምትይ ምን አባሽ ቀዳ ልብሳኛለች እንዴ? ለእኔ ነጭ ቅማል ጥሩ ብትሆን ጥሩ ባትሆን በአናቷ ነው የምደፋት። እኔ ማሜ በአናቷ ነው የምደፋት። እቺ ቀራቀምቦ ምች እንደመታው ቡዶ አይደል እንዴ? ጫካውን እያስኬድኩ ሳስለቅስሽ የነበር ጆን ና በእናት እየሰማኝ ከሆነ ና ጆን ና አብረን አመት ባል እናሰልፍ። ቆይ ጆን ነው ውስጥ ባናገር ሽኮ ጆኒ ሰው ስለሱ እያወራሁ ስላልሆነ አይወጣም። አሁን ልክ ሳወራ ይወጣል። እሺ እግዚአብሔር ጆን ና እግዚአብሔርና ጆን እየሰማኝ ከሆነ ሼር አድርጉለት። እሺ ታግ አድርጉለት በሱ ቲክቶክ ላይ አይገባም ይሁን ለ5 ደቂቃም ከገባ ታግ አድርጉት። እሺ ጆን ና እቺን ቦታ ቁረጡና ታግ አድርጉለት። ጆን በውስጥ አናግረኝ። እሺ አናግረኝ ጫካውን
እየዞርሽ እንድታረግሽ ነው ማረግሽ። ምች እንዲመታሽ ነው ማረግሽ። እከካም ንፍጣ ለማስታወሻ ብላ የጆን ኮንዶም አጣጥፋ ያስቀመጠችው ለአልበም ውስጥ እከካ ቡጉንጃ ደግሞ ወደ ላይ ነው ማነጥራት ምናምን ትላለች። ኑሮሽን አንጥሪ መጀመሪያ። ይሄ አናትሽ ላይ ወጥቶ እንደዚህ የሚያንቋልልሽን ስሜትሽን አንጥሪ መጀመሪያ። አንጥረኛ እከካ አንጥረኛ ምን ነበር ጋይስ? ቅቤ ነው የሚያነጥረው? ብረት ነው የሚያነጥረው? ሶሪ ጋይስ፣ የሆነ የድሮ ነገር ከሆነ ያ ቤት ስለመታልኝ ነው። እሺ ምን መባራ ነው እንዴ? ምድር ላይ የቆየ ሰው ጋር ወደፊት ወደኋላ ማለት አቴንሽንም ስለማልፈልግ ይኸው እዚህ ጋር ምድር ላይ የቆየ ሰው ጋር እኔ አቴንሽን የለኝም ስትላት ጂጂ ትስቃለች። እውነት ጂጂ እኔ ምድር ላይ ስለቆየው በጣም ሳቅሻል። ምንድን ነው አንቺ ያረግሽው ታዲያ? እኔ ቆየው አይደል ሳቅሽ፣ አንቺም ሳቅሽ። ከዛ አንቺ ምድር ላይ ምን እያረግሽ ነው? ጂጂ ትስቃለች። ደስ ብሏት እንደ ወጣት ራሷን አየች። እቺ ቀላጭ የእውነት የሆነ እቺን ነበር አቁልጧ ጋይስ 55 ደርዘን ኩርቱ ፌስታል መስራት ከሱ የእውነት። ይሄ አረንጓዴ መንግስት በአሁን ታይም ኢትዮጵያ ላይ ፕላስቲክ ነገር እንዳይገባ በፕላስቲክ ድንች እንዳትገዙ ሽንኩርት ብሏል። ገብቷቸዋል። ጂጂ ራሱ እንዳትገባ ትወገዳለች። በነገራችን ላይ ጉምሩክ ላይ ያስመልሷት። ታውቃላችሁ ለምን ፕላስቲክ ተከልክሏል። በአሁን ታይም ሰው ምድር ላይ ቆየች ሲባል ሳቀች ጂጂ። እዚህ ሚዲያ ላይ የሁሉም ታላቅ መሆኑ ነገር አይገርምም? የሁሉም ታላቅ ነኝ፣ ከሁሉም ስማርት ነኝ፣ የሁሉም አቃጣይ ነኝ። ነምበር ዋን ገስ ምድር ላይ ቆየች። ወደዛ ይቺ በይሰፋ የእግሯ ስታቀርብ የነበረች ይሰፋ አሁን ይሰፋ እንዴት ትዝ አላት ገስ ይሰፋ። ይሄኔ እኮ እናቷ ኮዳ እያንጠለጠለች ስንቱን የጎንደር ጀግና አኮላሸች ናት እኮ። እናቷና አባቷ ወታደር ናቸው ታውቃላችሁ። ወታደር ነበሩ አገር ቤት። እራሷ ተናግራለች። ወታደር ናቸው። እግዚአብሔር ስንቱን የጎንደር ጀግና እነዛን የመሳሰሉ ሸበላ የኔ ስንቱን አኮላሽታለች። ሂሰባ ማሳሰቢያ ታወራለች። እዚህ ልቃል ሃሎ ሃሎ ዛሬ ምን ነው መንግስቱ ምን ተብሎ ነው ሰው የሚጠራው ነበር? ምን ነበር የሚባሉት? ምን ነው የሚባሉት? ስማቸው መንግስቱ ብቻ እኮ አይባሉ፣ የሆነ ስም አላቸው። እነሱ ስብሰባ ላይ አካሄዱ ሳይሆን ስለሚመጡ እጃችሁን ለማጨብጨብ አዘጋጅታችሁ ቫዝሊን ተቀብታችሁ ኑ። ሰማ አልሰማ ማጨብጨብ እኮ አለበት። ጓድ መንግስቱ ኃይለማርያም ነው። ያ ጓድ እናንተ ፕሮፋይል ላርጋችሁ ስዞሙ ሰውን እያሰደባችሁ አይ በቃ እና ጉችን ትስዳይሏን ይዘሽ እየዞች ህሊና የምትባይ ማይ ለአንቺ ጥሩ ሰው ቀይ ምንድን ነው ይሄ ነጭ ነገር ምንድን ነው? ምንድን ነው አሁን? ይሄ ጌጥ ነው ጋይስ? ምንድን ነው ይሄ ነገር? ምንድን ነው ይሄ? ምንድን ነው? ምንድን ነው? ጌጥ ነው ጋይስ? በጠራራ ፀሐይ እጣን ታጨሳለች። ሳር ምናምን ለምን ደግሞ ጠረጴዛ ላይ አጎዘጉሽ? እቤት ያለውን እንዳለ ሙዝና ብርቱካን ሁላ ለምን ጠረጴዛ ላይ አታስቀምጪ? ሞላ ማለት እኮ አለበት። ደግሞ አጠገቡ ትንሽ ጭልፋ እንጀራ ብታረጊ ወተት ነው። ወተት ምን ያደርጋል? እዚህ ጋር እያቀለጠችው ነው እየናጠችው ወይ እየላጠችው ነው ራሱ ወተቱ ከላዩ ላይ ስልባቦ ሲሰራ እየላጠች ምንድን ነው እሱ? የቴቴ ጨሌ ማስቀመጫ ነው። እቺ እቴቴ ጩፋ እየተባለች አፏን እንዲህ እየተጨለፈች ያደገች እከካ ችዩ ጩፋ
እዩ ጩፋ ይቀየመኝ ደግሞ አሁን እዩ ጩፋ ነካሽው በሉኝ ደግሞ አሁን ገዝ ይሁት እሳት አሁን እየጨሰ ነው። በሷ ቤት እኮ ቆንጆ አድርጌ እኔ ምን አይነት ላይፍ እንደምኖር እዩ ነው እኮ አሁን ግርግራ አስላደረግሽ ላይፍሽ ላይ ምን የሚጨምር ነገር አለ? ሀብት ነው። እኔ የምኖርበትን ላይፍ ይዩት ነው፣ ግቤን ይዩት ነው። ከዛ ጀበናውንም ለምን ጀበና ሲኒ ምናምን ነገር ፈንዲሻ ቤት ያለው ለምን አታንከራትችው? ከቤት ከጓዳ ከጓዳ ወደ ቤት ከቤት ወደዛ ኮተታ። እኔ ግን እንዴት ነው አሜሪካ የመጣችው ጋይስ? ሰው ጋይስ 18 ዓመት ኖሮ አንድ ፀጉር መስራት እንኳን አይማርም። እንደዚህ ፀጉር እንደዚህ መስራት አይማርም። ወረቀት እንኳን አይዝም። ዛሴት አሁንማ ጭንቅላትሽ ላይ ራሱ አረም በቀለበት እኮ የእውነት አስተሳሰብሽ ላይ ምናምን ላይ አረም በቀለበት እኮ አረም ስሩ ያልተነቀለ ዓለም አለ። በየጊዜው ዝም ብሎ በቃ እኘኘኘኘ በያገኘው ቤት ላይ የሚጠቀልለው ይሽ ሆና ትለኛለች። ፎቶዋን ግን ይዘሽ ጉችን ነው የምትሰርባት ታያለሽ። አሁን አንቺ ወዳጇ ነሽ የጉጭ ወይስ ይገርሙ በጣም እኔ የዚች ሴትዮ ልጅ ሴትዮ የዚች የወንድ ልጅ ቦርሳ የወንድ ልጅ ዕቃ ቦርሳ ልጅ ስም ከዚህ ሴትዮ አፍ እንዴት እንደሰለች የሆነ ምሁር የምትጠራ ነው የሚመስላት እኮ ጋይስ። አሁን አንቺ ቡቺ እንደዛ ቡቺን የሚያክል ቡቺን ወደዛ ጋይስ። የራሱ አነጋገር ሰው የለውም። ሰው እኔ እንደምለው አይልም። እንትና እንደሚለው ይላል። ምን ነው ይሄን ያህል በጣም እንትን አረገሽ? ከሷ ጋር መታየቱ የናቁት አስረግዛል ይባላል። አይ የማንም አቦሳንጆ ምናምን ያ ሁላ ከጎኗ መታየት እንደዛ ተሟሟትሽ እኛ ምናምን አንገትሽም አልሰራም ምንሽም አልሰራም። አንድ ነገር ሁሌ እንድታውቅ የምፈልግሽ ነገር ማንም ሰው ገና ሲያይሽ ነው እቺ ልጅ ደስ አትልም የሚለው። ከዛ ጊዜ በኋላ ከአንቺ ጋር የመተዋወቅ እድል ከገጠመው መልክሽን ይረሳዋል። እሺ ከማንነትሽ ጋር ነው የሚኖረው። አንቺ ከሰው ጋር መኖር ያልቻልሽው ለምን እንደሆነ ታውቂያለሽ ማሜ? የመጀመሪያ ቀን ዋው ልብሱ ያምርባትም ቆንጆ ናት ሲልሽ በዛው ስሜት ከአንቺ ጋር የሚዘልቁ ነው የሚመስልሽ። ገብቶሻል? በዛው ስሜት ሰዎች የመጀመሪያ ጊዜ ነው የሚሉት እንጂ ከዛ በኋላ ግን ጆሮ ከፍቶ ነው የሚሰሙሽ። አንቺ አብሮ የሚያዘልቅ ማንነት የለሽም። መልክ የመጀመሪያ ቀን ሊል ነው እንጂ የሚኖረው ከማንነት ጋር። ከአንቺ ማንነት ጋር የሚኖር ሰው የለም። እህቶችሽ ራሱ አይኖሩም። እናትና አባትሽ አይኖሩም። ልጆችሽም ሌላ ቤት ስለሌላቸው ነው እንጂ በጣም ሰልችተውሻል። በነገራችን ይኸውልህ ልክ 17 ዓመት ምናምን ሲደርሱ ታያቸዋለሽ። በአፋን ኩሎ ናይ ልኮስኮስ ሙሽሙሽ ብለውሽ ነው ትተውሽ የሚሄዱት። ይኸውልህ ከመልክሽ ጋር ሰው የሚኖር ስለመሰለሽ ያ ነገር ስላልተሳካ ትራማ ውስጥ የገባይ ሰው ነሽ። ዲፕረስ ውስጥ የገባይ ሰው ነሽ። ስትሬስ አለብሽ። ለምን ሰው ከቂጥ ጋር ከምን ጋር ምናምን የሚኖር ነው የሚመስልሽ? ገብቶሻል? ደግሞ እንደዚህ አጭር ነሽ፣ እዛው ተንደበለልሽ ነሽ። በነገራችን ላይ ካሜራውን እንደዚህ ስለምታስቀምጩ ነው ረዥም መስለሽ መታየት የምትፈልጊ። ውስጥ አልጋው ጋር ቆመሽ እኮ አልጋው ካንቺ ረዥም ነው እኮ።
ቢሆንም ሰዎች ወደ አንቺ የሚመጡት ለዛ ስለሚመስልሽ ለምን አልቆዩም ወይም ደግሞ ሚዲያ ላይ ራሱ ለምን ያሻፍጃቸው እኔ ጋር መጥተው ብራቸውን አላወጡም የሚለው ዲፕረስ ስላለብሽ ለዛ ነው ሁሉ ነገር እየቀለለብሽ ኝኝኝኝ ወኛኛኛኛ ወጫጫጫጫጫ ስትይ የምትዩ። የእውነት እንቁራሪጥ ነገር ነሽ። ምንም አባሽ ላታመጪ እንደዚህ የሰው ጆሮ ታድንቅሪያለሽ። ልቅ አሁን ይሄን ያልኩሽ ነገ 2 ሊትር ወተት ግዢና ቅቤ አንጥሪና አናትሽን ተቀቢ። ደግሞ አመት ባል ደርሷል 2 በግዢና እረጂ። እከካ ቁጭ ብለሽ ድሎት ስሪ። እኔ ላይ የማንም ስራም አይሰራ ቤታቸውን ወጥ የማይሰሩ ቤታቸውን ቢከፈት ፍሪጅ ውስጥ አንድ ስጋ እንኳን የሌለ አፉን ሲከፍት የማንም ዲፕረስ የሲንግል ማም የማንም ትዳር እንኳን በስነ ስርዓት ያላዘ ህይወቱን ያልኖረ ቁጭ ብሎ ስላንተ ሲያወራ ይውላል። ማነሽ ወዴነሽ ምናምን እያልክ ዝም ብለሽ ድሎቱን ከነ ቆሻሻው ከተፊ። ቆሻሻ ልቀ ንዴቷን ሁላ በግና ፍየል ላይ የምትወጣ ከነ ነፍሱ ነበር ውስጡ ሞት ተፋንች እከካ። ሃይ ከዛ እንደገና እሱን ትበላለች፣ ራሷን ጠግና በአዲስ ፍሬሽ ደግሞ ትመጻለች። የማንም ቁርኞ ምናምን አንገት እንኳን ምናምን የሌለ እኛ እዩት፣ እኛ የጎንደሬ የማሬ ትላለች። ጎንደሬ ራሱ አይወድሽ ቤታ እንደሚወድ እኔን ይወደኛል። እናቴትም እግዚአብሔር እኔን ይወደኛል። ሰው እኮ ቁጭ ብሎ ሀገር ሃይማኖት እያሰበ እኮ አይደለም ከሰው ጋር የሚቀመጠው። የሆነ እንደዚህ አይነት አጀንዳ ሲነሳ ነው እንጂ ማንነት ትዝ የሚለው ዝም ብለሽ ነው ከሰው ጋር እኮ የምትኖረው። ጨዋታው ምኑ የለም መሳቡ አለ ምናምን የሆነ ዘር ምናምን ሀገር የሚመጣው እኮ አጀንዳው ያ ሲሆን ነው እኮ እኔም እኮ ይሄ ማንነት አለኝ ይሄም እኔ ማንነት አለኝ የሚለው ነገር አለ እኮ ቴሶ ነጋፈና እንጂን ብዬ ለፌትያ ብያርማትያ ኢልሚ አባ መሌንደለቱ ብያንቀባ ከነቦንሲቱ ኦኔትያፍ ዘፈን ትዝ የሚላቸው ያን ጊዜ ነው። ጅሩትያፍ እንደዛ ነገር እንጂ ሰው እኮ የሚኖረው ዝም ብሎ ከንትን ጋር ነው የሚኖረው፣ ከጨዋታ ጋር ነው የሚኖረው። ከጨዋታ ጋር ምናምን ወደ ይሄ ዘር ሃይማኖት ሀገር ትዝ የሚለው እኮ እንዲህ አይነት አጀንዳ ሲነሳ ነው እንጂ ቁጭ ብሎ ቀኑ ሙሉ ሰው ጎንደር 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 ሐረር ጅማ ጋዴሚት ሺት እንደዛ እያለ የሚውለው እንደሚመስል 10 የመተሽ ቂጥሽ እንደዚህ ታሪያለሽ። ሰው ቀኑ ሙሉ ቂጥ እያለ የሚውል ለሚመስልሽ አባ ይሄ ንፍጣም ለራስሽ ጂና ካካ አድርጊበት። ድርቀት የሚያስቸግራት ቡጉንጃ ነፍጠኝት ጉቺ እና ማሜ ተባብረው ከተነሱባት በግሩፕ እኔ ያለውላት ለቤታዩ ማን አባሽ ተነስቶባት ሲጀመር ይሄ የምታረጊው ለአንቺ እንዲመችሽ የሆነ ይሄ በግሩፕ ሰው ድራማ ተነስቶ ልክ ያለ ከመጀመሪያ ማን ተነስቶባት ይላሉ። ጋይስ እናንተ ፍረዱ። ምን እያደረጉ ነበር? ሁሉም ቁጭ ብለው ተነስተውባት። ተነስታችኋል። ለምን አታኑም? ወደ ላይ ማለት እንደዚህ ቀስ ብሎ መነሳት አለ። ለምን ዩፎ መጥቶ አይወስዳችሁም? ከፈለግ ለምን አትበሩ? እካካሞች ናችሁ ሁላችሁ፣ ፎረፎር ናችሁ። ወይ ከፀጉር ላይ ወይ ከምላስ ላይ ምናምን የለም ብን ያላችሁ ፎረፎሮች ናችሁ። አንድ ላይ ብትሰበሰቡ ብዙ ፎረፎር ብቻ ናችሁ። እናቴ ትሙት እኔ ቶፒክ ስለሆነ ነው እንጂ ኧረ በስመ አብ ጋይስ እቺ ቀጠለሉ ላይ አያው ይሄ የሚል አንቺ እናቴ ትሙት ልቅ
ብትነሱም ብትተኙም ብትሮጡም ብትራመዱ ምንም እኮ አታመጡ። ግን ያየነውን ነገር ነው የምንናገር። እናንተ ያደረጋችሁትን ጥረት ነው የተናገርነው እንጂ እኮ ምንም አባሽ አታመጭም። ልቃል ሴራችሁን አይተናል። ያየነውን ደግሞ ሚዲያ ላይ የምንመጣው ምስር ለቀማ አይደለም። ያየነውን የምንናገረው። ዩዘርዬ ቴንኪው። እንደዚህ በዙፋን ሾም ያርግ። ጣይቱ አስመሰልክ። ቴንኪው። ልቃል ሴራ እንደዚህ ካደረጉባት ምንም እኮ አታደርጉም። ያየነውን ነው እኮ የተናገር እንጂ ምንም የምታመጡት ነገር እኮ የለም። ምንም ምክንያቱም ሁልሽም ደደብ ነሽ። ሁልሽም የተገናኘሽው ምንም አይነት ስምምነት የላችሁ። ሰው ሲስማማ የእውነት ሲዋደድ ምናምን ነው የሆነ ነገር መፍጠር የሚችለው። እዛ የተገናኛችሁት ሁላ የጠላቴ ጠላት ስለሆነ ምንም ነገር አታርጉ። ዚስ ኢስ ማይ ካፌ አቢ። እኔ በነገራችን ላይ ካካው ነው የምጠጣው። እሺ ካፌ አልጠጣም። ካፌ ቆይ አንድ ነገር ልጠይቅሽ ፕሊስ፣ በእናትሽ ማሜ። አሁን የእናንተ እርቅ ሰውን ለመጉዳት አይደለም አይደለም? ማለት ቤታን ለመጉዳት አይደለም፣ እርቅ አይደለም። ለምን አይተናነቁም? ለምን ማን ነው ማንን የሚጎዳው? ራሳቸውን ነው እኮ የሚጎዱት። አንድ ቦታ ሳትፈልግ ዝም ብለህ ለማስመሰል ሲሆን አንተን ነው የሚያጨናንቀ ስራ የሚሆንብህ። ሰው ከሆነ ሰው ጋር ሲኖር ደባለው ማለት ሪሌሽን ፍቅር አጠገብ ከሌለ ያ ሰው እንደ ደባለው መሸ ደግሞ ወደ ቤት ልገባ ነው ምናምን እያልክ ነው የምትሄደው። ለራስህ ነው እኮ ሸክም። ውጪ ላለው ግን አንተ ትዳር የሌለህ ማረ የሌለህ ይላል። ግን ለራሱ እኮ ሸክም እየሆነበት ነው እየተጎተተ የሚገባ። ሸክሙ እኮ በደሉ እኮ ለራሳችሁ ነው። እኔ ሄለን ከሰው ጋር ናት ለመባል ግዴታ ሰው ቤት መሄድ አለብኝ እንዴ? አሁን እኔ እዚህ ሆኜ ብዙ አይደለሁም ጋይስ? እኔ እዚህ ሆኜ ብዙ አይደለሁም? ሁልሽም እዚህ ያለሽ እኮ አልመጣም። ትመጫለሽ ትመጫለሽ። እዛ ሴት ብቻ መሄድ ብቻ ማውራት ሀሳብ ላይ እንትን ማድረግ ምናምን ለብቻ መሆን ማንን ገደለ? እኔን ገደለኝ እንዴ ጋይስ? ኮንፊደንስ እኮ ስለሌላችሁም እንደምታረጉ ማለት ቤዚኩ ጤናማ ስላልሆነ ነው። ማስመሰል ላይ የተደገፈ ስለሆነ ነው። ታይቼ ላናዳት ምናምን የሚል የለም። እናንተ ማን እንደሚናደድም አላውቅም። እስቲ አንበሳ አውርዱላት። ኤደን እኔ ለራሴ አወርዳለሁ። ያ ቴንኪው። ጃጉር አውርዶልኛል እኮ እንደገና ደግሞ ቅድም ጋለሪ እኮ ሞልቷል እኮ። ቼክ አድርጊው። ያ ለአንበሳም ከመሰልሽ ዩቱብ ላይም ልደትሽ ብለው ሳሎሚና እንትና የልደቴን እኮ እንትን አድርገዋል። እናንተ ጋር መጥቼ ልደትና ጂኒ አልጫወትም። አይ ዶንት ሃቭ $10 ካገኘው እኔ ዛሬውኑ ወስጄ ዳቦ ምገዛበት አይደለም። ለዛ ዚስ ኢስ ኖት እንትን $10 በወር ሲቀመጥ ትርጉም አለው። በየቀኑ እያወጣው ዘይት ምገዛበት ሰው አይደለም። እሺ ያ ዛሴት እና ዶንት መጉዳት ምናምን አይደለም ማለት ጥያቄ ነው ወይ ለመጫን ምናምን አይደለም የታረቃችሁት። አንቺ ራሱ እንደዚህ ማሰብሽ ይገርመኛል። ጥያቄሽ ራሱ አይደለም። አይ ቆይ ለጤና የእውነት ስሜት ከነበራችሁ ገርዳሜ ሸም ለምንድን ነው አሁን የተከማቻችሁት? ለምን ዋይ ቢፎር ለምን ዋይ ናው? ልክ ሆዴ ጂጂ ላይ እንዳደረገው ማራማዊ ተበድያለሁ ስትል ጂጂን ጥሯት ይቅርታ ልበላት አለ። ዋይ ማራማዊት ላይ ተደግፎ ይቅርታ ይጠይቃል? ለምን ይህን ጊዜ ጠበቀ?
አች ጤናማ የሌለው ይሄ በደም መዋደዱን ጓደኝነቱን ተውት። ጀስት እንደ ሚዲያ ሰው ራሱ ጀስት ሚዲያ ላይ ለም ሰው እኔ ጋር በገስት ሲመጣ በክብር ታናግረዋለህ፣ ምን ትላለህ ምናምን ሳናግረው ሰላም ሲለኝ የእውነት ነው ሰላም የምለው። የሆነ ዲስከስ አነሳ የእውነት ነው። አንተን እንትን ልብዬ ምናምን አቆሻብሌ ውስጤን መደብቀው እንኳን አይነት እንደዛ አይነት እንኳን እኮ ግንኙነት የላችሁም። ዋይ ምን ነው ሽጉጥ የተደቀነ? አጀንዳ ሆነ። ሰው ለድራማ ሲል አጀንዳ ይሆናል፣ ለብር ሲል አጀንዳ ይሆናል። ማሚያውን ምን እየሰራሽበት? ምን እንደዚሁ ጣዕም እያጣሽ እያስጠላሽ ነው የመጣሽው እኮ። እኔ እኮ እናንተ ያስጠላችሁት ወሬ በማውራት ብር ቢያንስ እየሰራሁበት ነው እኮ። አሁን እያየሽ ስንት ሰው ነው ሰፖርት ያደረገኝ? ይገባሻል ሄሉ ብሎ ማን ነው ሰፖርት ያደርገኝ? አይተሻል? አንቺ ግን ራስሽን ራሱ የማትፈልጊ ቦታ ላይ ቁጭ አድርገሽ እንደዛም ሆነሽ ሰው ስታስጠላ ብሎሽ እንትን ነው እድሜ ልክሽን አንዴ ጠረጴዛ ላይ አንዴ ምናምን ላይ ትወጫለሽ፣ አንዴ ባናትሽ እንደይርጋው በዳሴ ተዘቀዘቂያለሽ። ካልተዘቀዘቅሽ በስተቀር 700 ሰው እንኳን ቁጭ ብሎ ማያይሽ ሰው ነሽ እኮ። አትጥኑም እኮ